ኛል እኔም ፈልጌው አልነበረም። የተለያዩ ምክንያቶች ነበረ። ኦልሞስት የዛሬ 4 ወር ተኩል 5 ወር መጣ መሰለኝ። ሁላችሁም እንደምታውቁት ወደ ወሎ ሄደን ነበር። ወሎ ደግሞ ወሎ ስንሄድ ማሪናም ተጂ ነበረ። ማሪና ጋር ነበር ስንሄድ ነበረ። በሰዓቱ በተፈጠረ ነገር ማሪና አብራኛ አልሄደችም ነበር። እኔ ነበርኩ ወሎ የነበርኩት። ወሎም ስንሄድ ያው እንደምታውቁት በሰሜን ወሎ ለተፈናቀሉ እህት ወንድሞቻችን እናት አባቶቻችን ድጋፍ ይዘን ነበር የሄድነው። ደስ የሚል ቆይታ ነበረኝ። ደሴ አካባቢም አልባሳት ድጋፍ ያደረጉ እህት ወንድሞችም ነበሩ። ቶፊቅ እንግዲህ ለተፈናቀሉ ወገኖች ለተቸገሩት እህል ጭኖ ሲሄድ ያው አጋጣሚ የመኪና አደጋ በሰው ላይ ያደረሰ። እስር ቤት ቆይታ እንግዲህ ወደ 5 ወር ቆይቶ መጥቷል። እንደው አላህ እንግዲህ ሁላችንም ከድንገተኛ አደጋ ላይ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? የምወዳችሁ የማከብራችሁ ባላችሁበት አላህ ይጠብቃችሁ። ለእናንተ ቃል የለኝም። ወላሂ ያሰባችሁትን ነገር አላህ ያሳካላችሁ። የሰው ልጅ ምንም ማድረግ አይችልም፣ ግን አላህ ብዙ ነገር ማድረግ የሚችል ነው። ልባችሁ የሚፈልገውን ሳይሆን የሚያስፈልጋችሁትን ነገር ሁሉ አላህ ያሳካላችሁ ያ ረቢ ብሎ አሚን። እና ዛሬ እንግዲህ በቶፊቅ መጥቻለሁ። ቶፊቅ እንግዲህ ያው ከ5 ወር ወደ 6 ወር እስር ቆይታ ወደ መጥቷል ወደ አዲስ አበባ። ያው ቪዲዮን የሰሩት እንኳን ቆይተናል ብለዋል። የተለቀቀው ግን ዛሬ ነው። እና አላህ ሁላችንንም ከድንገተኛ አደጋ አላህ ይጠብቀን። አላህ ባለንበት ሁላችንም ሰላማችን ያብዛልን። ያው ማሪናም እንግዲህ እያለቀሰች እሷም ራሱ ተታ ነበር ቪዲዮ መጫን። እንግዲህ እነሱ ጓደኝነት ያው በመጠኑም ቢሆን ደስ ይላል። ያው እንደ እስላም ስታዩ ትንሽ ሊቀፍም ሊከብድም ይችላል። እንደ ሴት ባትሆንና ወንድ በሆነች ነው የምለው እኔ። በቃ እንደዛ አይነት ለምሳሌ እንደዚህ አይነት የሴት ጓደኛ አላህን በማስቆጣ መንገድ ቢሰጥ በጣም ደስ ይላል። ያው የተቃራኒ ጾታ ሲሆን ደግሞ በተለይ እንደ ሙስሊም ይከብዳል። እሷም ባለፈው በመቀራረባቸው የተነሳ ነው እወድሃለሁ ብላ ያው ሻሻ ያለችው ያው ውሸት ነው ለነገሩ። እና ሁላችንንም አላህ ይጠብቀን። እሱንም እንኳን በሰላም መለሰው፣ እንኳን ለቤቱ አበቃው። ልጁም ያው ጉዳት ነው ያደረሰበት፣ ግን ሰው ሞተ ነው ያለው። ግን ያው አልሞተም። ቢሞት ኖሮ እስካሁን ድረስ ቀላል አይደለም። እና ልጁም ታሟል፣ በጣም ነው የታመመውና በዛ ቪዲዮ መጫን አልችልም። ልጁ እንደዚህ ሆኖ ቪዲዮ መስራት ከብዳል። ያው እውነት ነው ደስተኛ ያስመስላል። እናንተ በመኪና አደጋ ሰውን ገጭታችሁ ያ ሰውዬ በሞትና በመዳን መሀል ውስጥ እያለ ዩቲዩብ ላይ ወጣችሁ ቪዲዮ መስራት ይከብዳል እንደ ሰው። እሱም እንደዛ ነው ያለውና ልጁ ታሟልና አልተሻለውም። ለዛ ቪዲዮ መስራት ይከብዳል ብሏልና ለዛ ወንድማችን እንኳን ተመለስክ፣ እንኳን በሰላም ተመለስክ። ማንኛውም ሰው ክፉ ነገር አይድረስበት። ያው ሰውንም በመርዳት ጎበዝ ነክ። ያው አንዳንድ ነገር በመስራት ላይም እንግዲህ አንዳንድ ጊዜ እኔ ብዙም ባልከተለውም አንዳንድ ነገሮች ላይ ጎበዝ ነው። ማሻአላ ተባረከላ። አንድ ጊዜም የሆነ መድረሳ ነገር ብር ለማሰባሰብ ከልጆች ጋር እንደዚህ ሲሳተፍ አይቼዋለሁ። ብዙ መንገድ ላይ ያሉትንም እየጠየቀ ብርም እየረዳ ምን እያለ አንዳንድ ጊዜ እንደዚህ አይነት ዩቲዩበሮች ወላሂ ብናበረታታቸውም ጥሩ ነው፣ ደስ ይላል። ዩቲዩበር ሆኖ ሰውን የሚረዳ ወላሂ አላህም ይረዳዋል ማለት ነው። አንዳንድ አሉ እንጂ ገብጋባዎች እዚህ ጋር መተው አስሬ እንደሆንኩኝ እንዲህ ቀማችብኝ፣ እንዲህ ወጣችብኝ፣ ሴት ዞብኝ መጣ፣ ወንድ ዞብኝ ገባ እያሉ የሚጃጃሉት እድሜ ልካቸውን የውሸት ያዞምባ የሚያለቅሱት ብራቸው ባንክ ቤት ሞልቶ መቀመጫ አጥቶ እነሱ እዚህ እያለቃቀሱ እዛ ያኛውን ሳይቀንሱ ከዚህ ሊጨምሩ የሚጃጃሉት ብዙ ናቸው ያሉትና በጎ ስራ የሚሰሩት ወላሂ እምነትን ሳትገድፉ ሰው በመሆናቸው ብቻ ሰውን ይርዱ። እናበረታታቸው፣ አጅሩንም እናገኛለን። ዝም ብለው መተው ውሸታቸውን የሚያሽቃብጡትን የሚበለቃቀቱትን እንጠየቅበታለን። ከይር ስራ የሚሰሩትን
የተራበን የሚያበሉትን፣ የተጠማን የሚያጠጡ፣ ራቁት የሆነውን የሚያለብሱ በማንኛውም እምነት በማንኛውም ክፍል ያለውን ሰው እናግዛቸው በምንችል። እንደው ቪዲዮን ስናየው ማንኛውንም ሰው ላይክ እናድርግ። ላይክ አንደኛ ይጠቅማል። ለምን ዩቱብ ቫይራል ያወጣላቸዋል ቪዲዮን፣ ለሌላ ሰው ደግሞ ሼር ያደርጋል፣ ሪኮመንድ ያደርግላቸዋል። ላይክ የሚጠቅመው ለዛ ነው። ልክ አያችሁ ቪዲዮን ከቻላችሁ ጨርሱት፣ ካልቻላችሁ ደግሞ የተወሰነ አይታችሁ ላይክ አድርጋችሁ ከዛ ውጡ። የማንኛውንም ሰው በቃ ከይር ስራ የሚሰራ ከዘረኝነት፣ ከሃይማኖትነት፣ ከጎጠኝነት የወጣውን ቻናል እናበረታታ ሁላችንም። ለምን ነገም አላህ ፊት ማስጠይቀን መርጠን ሰብስክራይብ እናድርግ። በቲክቶክም ብትሄዱ በፌስቡክም ስትሄዱ ነገ ማንጠየቅ ነገ ሂሳብ የማያመጣብንን ነገ አላህ የሚያስቆጣንን ከይር ስራ የሚሰሩትን እናበረታታ።